ጤና ይስጥልን ተመልካቾች እንዴት አላችሁ? በዛሬው ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ሰፋ ያለ ትንታኔ የምናሰጥበት ጉዳይ በኢትዮጵያ የቤት ብድር አቅርቦት ማለትም የሞርጌጅ ባንክን በተመለከተ ይሆናል። ከዚህ ጋር በተገናኘ በኢትዮጵያ የቤት ሴክተሩ መሰረታዊ ችግሮች ምንድናቸው? በቀጣይ ሊሰሩ ስለሚገባቸው ጉዳዮችም እያነሳን ቆይታ እናደርጋለን። እዚህ እንግዳ ጋብዘናል። እንግዳችን አቶ እስክንድር ዲበኩሉ ይባላሉ። በጎህ ቤቶች ባንክ የሚሰሩ የስራ ኃላፊ ናቸው። እንዲሁም በዚህ ሴክተር ላይ የረጅም ጊዜ ልምድ ያላቸው ባለሙያ ናቸው። እዚህ ስለተገኙ ከልብ እናመሰግናለን። አመሰግናለሁ እኔም ስለጋበዛችሁ። መልካም እንግዲህ ሰፋ ያለ ቆይታ እናደርጋለን። እያንዳንዱን ጉዳይ ትንታኔ እንሰጥበታለን። እንደው እንደ መነሻ ሞርጌጅ ባንክ ሲባል ምን ማለት ነው? ጽንሰ ሀሳቡ፣ መሰረታዊ መለያ መገለጫው ምንድን ነው? እሺ ሞርጌጅ ማለት ያው ከቤት ጋር የተገናኘ የቤት አቅርቦት ነው። ይሄን የቤት አቅርቦት ደግሞ ሊሰሩት የሚችሉት የተለያዩ ተቋማት ቢሆኑም ለተደራሹ ወይም ለቤት ፈላጊው ደግሞ የሚያቀርቡት በተለይም ደግሞ የፋይናንስ አቅርቦቱን የሞርጌጅ ባንኮች ናቸውና ሞርጌጅ ስንል አንድ ሰው የመኖሪያ ቤት ሊያገኝ የሚችልበት አሰራር ነውና ለዚህ ደግሞ ዋነኛውን ሚና ከሚጫወቱት ውስጥ አንዱ የሞርጌጅ ባንኮች ናቸው። መልካም። በሌሎች ሀገራት የረጅም ጊዜ እድሜ ያስቆጠረ ለበርካቶች የቤት ባለቤት ለመሆን እንደ ትልቅ አማራጭና መፍትሄ ይቆጠራል። አጠቃላይ ባለው የሀገር አቀፍ እንቅስቃሴ ላይም ትልቅ አስተዋጽኦ እንዳለው ይስተዋላል። እንደው በኢትዮጵያ ይህ የሞርጌጅ ባንክ ወይንም ደግሞ የቤት ኢንዱስትሪው አጠቃላይ ያለበት ነባራዊ ሁኔታ ምን ይመስላል ማለት እንችላለን? ቀደም ሲል በኢትዮጵያ ሞርጌጅ ባንክ ነበር። ይሄ ሞርጌጅ ባንክ ከቤት ብድር አቅርቦት ጋራ ከፍተኛ ሚና የተጫወተ ባንክ ነበረ። በወቅቱ የተለያዩ የብድር አቅርቦቶችን ያቀርባል። በርካታ ዜጎችም ደግሞ የብድሩ ተጠቃሚ ሆነዋል። እንደ ምሳሌ አዲስ አበባ ውስጥ የምናያቸው ዓለም ባንክ የሚባሉ አንድ ሁለት ቦታዎች አሉ። ወደ ቦሌ መድኃኔዓለም አካባቢ ያሉ ቤቶች፣ ሳሪስ አዲሱ ሰፈር የሚባሉ በርካታ ቤቶች ግለሰቦችም ጭምር ቤቶች ሰርተዋል። ያንን ሲሰሩ ግን ከተለያዩ ከሀገር ውስጥም ከውጭም ሞርጌጅ ባንኩ ለብድር የሚውለውን ገንዘብ ያገኝ ነበረ። እንደ ምሳሌ ከሀገር ውስጥ የጡረታ ሚኒስቴር ከፍተኛ ገንዘብ ሞርጌጅ ባንኩ ጋር ፈሰስ ያደርጋል። 1% አካባቢ ወለድ ይከፈለዋል። ሞርጌጅ ባንኩ ደግሞ ለቤት ተጠቃሚው በ4.5 ያበድረዋል። አሁን የግል ሞርጌጅ ባንክ ሆኖ እየመጣ ያለው የጎህ ቤቶች ባንክ ነው። ከፍተኛ የሆነ የቤት ፍላጎት አለ። ምናልባትም መረጃዎች እንደሚያሳዩት በየአመቱ እስከ 400 እና ከዛ በላይ ሺህ የሚሆን ቤት ፈላጊ ይፈጠራል በየአመቱ ማለት ነው። ይህ ቀላል ቁጥር አይደለም። ለአመታት የተጠራቀመ ደግሞ ቀላል አይደለም። እየተገነባ ያለው የቤት አቅርቦት ግን በጣም ውስን ነው። ምናልባትም የሚገነባው ቤት ደግሞ ምናልባት የተሻለ የኢኮኖሚ አቅም ላላቸው የተሻለ ገቢ ላላቸው ታሳቢ ያደረገ ነው። እንደው በመሰረታዊነት በኢትዮጵያ የቤት ሴክተሩ በዚህ መጠን የተጋነነ ዋጋ እንዲኖረው ቤት እንዳይገኝ የቅንጦት መገለጫ እስከመሆን ድረስ ያደረሰው መሰረታዊ ጉዳይ ምንድን ነው ማለት እንችላለን? ምናልባት የአሰራር የፖሊሲ ወይንስ የሴክተሩ የአልሚዎች ችግር? በርካታ ችግሮች ቢኖሩ በጣም ቁልፍ ናቸው የሚባሉት ችግሮች በ6 ከፍለን ልናያቸው እንችላለን። የመጀመሪያው የመሬት አቅርቦት ነው። እንግዲህ የቤት ፍላጎቱ በተለይም ደግሞ በጣም ከፍተኛ ችግር የሆነው ለዝቅተኛና ለመካከለኛ ገቢ ላላቸው ማህበረሰብ ነው። በትልልቅ ከተሞችም ይሁን በገጠሩ ለነዚህ የመሬት አቅርቦቱ በተለየ ሁኔታ መታየት እስከተቻለ ድረስ አንዱን ተግዳሮት ቀረፍን ማለት ነው። ምናልባትም በግለሰብ ደረጃ መስጠት ባይቻል በማህበር እያደራጁ መሰጠቱ አንዱን የመሬት አቅርቦት ችግር ከመቅረፍ አንጻር ጉልህ አስተዋጽኦ ማድረግ ይቻላል። ሁለተኛው የግንባታ ግብዓት ነው። የግንባታ ግብዓት እጥረትም ውድነትም አለ። የቤት ግንባታ ግብዓት 70-80% ከውጭ ሀገር የሚመጣል። ከውጭ ሀገር የሚመጡ ግንባታ ግብዓቶች ደግሞ የውጭ ምንዛሪ ይፈልጋሉ። እሱ ራሱ እጥረት አለ። ስለዚህ እነዚህም የሚመለከታቸው ተቋማት ራሱን ችሎ ተቋም ኖሮት
በአጭር በመካከለኛና በረጅም ጊዜ መፍታት ይጠይቃል። ሲፈታ ደግሞ ከውጭ ከምናመጣ ይልቅ በሀገር ውስጥ ምርት መተካት፣ በተለይም ደግሞ ለዝቅተኛና ለመካከለኛ ገቢ ላላቸው ቅድሚያ የሚሰጥበት የተለዩ ኢንሴንቲቮች የሚሰጡበት ሁኔታ ከተፈጠረ ሁለተኛውን ተግዳሮት ቀረፍ ነው ማለት ነው። ሶስተኛው ተግዳሮት የማልማት ችግር ነው። አልሚዎች በቴክኖሎጂ መደገፍ አለባቸው። ቴክኖሎጂውን እንዲደገፉ ደግሞ የትኞቹ ባንኮች እገዛ ያድርጉላቸው የሚለውን መለየት ይጠይቃል። የፋይናንስ ድጋፍ ምክንያቱም ቤቶች ቶሎ ቶሎ መመረት አለባቸው። በኮንቬንሽናል ኮንስትራክሽኑ ብንሄድ ረጅም ጊዜ ነው የሚፈጀው እና አፎርደብል የሆኑ ቤቶችን ከመገንባት አንጻር ምን አይነት ግብአት እንጠቀም፣ ምን አይነት ቴክኖሎጂ እንጠቀም የሚለውን ነገር በደንብ የሚሰራ። አምስተኛው ተግዳሮት ወለድ ውድ ነው። እኛ የበገንዘብ አቅርቦቱ ቢኖርም ወለድ በከፍተኛ ሁኔታ የማይቀንስ ከሆነ አሁንም የመበደር አቅምን ፈታኝ ያደርገዋል። ሞርጌጅ ባንክ በነበረበት ጊዜ በ4.5 ነበር የሚያበድረው። ወለድ ከፍተኛ ከሆነ ተበዳሪ አይኖርም ማለት ነው። በተለይም ዝቅተኛና ከፍተኛ እንትን ያላቸው። ስለዚህ ሞርጌጅ ባንኮች በዝቅተኛ ወለድ እንዲያበድሩ በዝቅተኛ ወለድ ፈንድ ማግኘት አለባቸው ማለት ነው። ስድስተኛው ተግዳሮት ኮምፕሬሄንሲቭ በሆነ መልክ የቤት አቅርቦትን አቬለብልም ብዛትንም ከመጨመር አፎርደብልም ከማድረግ አንጻር ጥሩ የሆነ የፕሮጀክት ማኔጅመንት ቲም ይፈልጋል። የናሽናል ሃውሲንግ ፕሮጀክት ኢንስቲትዩሽን ዲማንድ ያደርጋል የኢትዮጵያን የተጠራቀመ ችግር ከመቅረፍ አንጻር። መልካም። እስኪ የሌሎች ሀገራት ልምድና ተሞክሮ እናንሳ። ምናልባት በዚህ ሴክተር ላይ የረጅም ጊዜ ልምድ እንዳለው ባለሙያ እንዳለው በሌሎች ሀገራት በጣም የቆየ አሰራር፣ በጣም ሰዎች እንደ አማራጭ አድርገው የሚጠቀሙበት የስርዓት ነው። ምናልባት በአክሲዮን ገበያም እንታዘባለን። የሞርጌጅ ሴክተሩ ፍላክሽት አደረገ፣ ዝቅ አለ፣ ከፍ አለ እየተባለ በስፋት ይወራል አይደለ? ሌሎች ሀገራት ላይ ምናልባት እንደ አፍሪካም እንደ ሌሎች ሀገራትም ልንወስዳቸው የሚገባ ልምዶች ምንድን ናቸው? በዚህ መጠን ኢትዮጵያ ውስጥ የተጋነነ ዋጋ በጣም ከፍተኛ የሆነ ችግር እንዳይሆን የሌሎች ሀገራት ልምድን ከመውሰድ አኳያ እስኪ የተወሰነ ሪፈር እናድርግ። እኛም ያው ቅድም እንዳልኩ ኢኮሲስተሙ ስለሌለ ስነ ምህዳሩ የለም። ናይጄሪያ እንደ ቤንች ማርክ ሄደን ነበረ ለቤስት ፕራክቲስ እና እንግዲህ ናይጄሪያ እንደሚታወቀው የአፍሪካ ትልቁን ቁጥር የህዝብ ብዛት የያዘች ነች። የእኛን የህዝብ ብዛት እጥፍ ነው። የመሬት ይዞታዋ ከኛ ያንሳል። ግን በከፍተኛ ሁኔታ ቤትን አቬለብልም አፎርደብልም እያደረጉ እየሰሩ ነው። ያንን ያደረጉበት ምክንያት ተቀናጅተው ነው የሚሰሩት። ለምሳሌ ዜጎች ከደሞዛቸው በቋሚነት ይቆረጣል። የተለያዩ ተቋማት መዋጮ ያደርጋሉ ለቤት ተብሎ። ያንን ፈንድ ይወስዱና ናይጄሪያ ላይ ሄደን ያየነው ምንድነው ዜጎች 2% ከደሞዛቸው ይቆረጣል። ልክ እንደ ጤና መድን ፈንድ የቤት ፈንድ እንደሱ ይቀመጥና የናይጄሪያ ሃውሲንግ ፈንድ ኮርፖሬሽኑ ለሞርጌጅ ባንኮች በ4% ያበድራቸዋል። 1.5% የአድሚኒስትሬቲቭ ኮስት ነው። ይሄ ሞርጌጅ ባንኮቹ ደግሞ ለቤት ፈላጊዎቹ ለዜጎቹ በ6% ያበድሯቸዋል። ስለዚህ በከፍተኛ ሁኔታ ወለድን ቀነሱት ማለት ነው። ስለዚህ ቅድም ያነሷቸውን ተግዳሮቶች ከመቅረፍ አንጻር በተለይ የፋይናንስ አቅርቦቱ ሞርጌጅ ባንኮቹ በዝቅተኛ ወለድ አግኝተው ለተጠቃሚውን በዝቅተኛ ዋጋ ማስተላለፍ መቻል አለባቸው። ካለው የቤት መሰረታዊ የሆነ ችግር የተወሳሰበ ችግር ስለ ቢዝነስ ብቻ መታሰብ የለበትም። ሶሻል ሪስፖንሲቢሊቲው መቅደም መቻል አለበት። ይሄን ዓላማ የሚደግፉ ሞርጌጅ ባንኮች እስካሉ ድረስ መታገዝ መቻል አለባቸው። በዛ ሂደት መቅረፍ ይቻላል። በዚህ መጠን ቤት ተፈላጊ ከሆነ አዋጭ ሴክተር ከሆነ ውድ የቢዝነስ ሴክተር ከሆነ ምናልባት ለምን በዚህ ዘርፍ ላይ የሚሰማሩ ኩባንያዎች አልተፈጠሩ? ምናልባትም የተፈጠሩት ስለምንድን ነው? ቀጣይነት ያልኖራቸው አሁንስ በተወሰነ ደረጃ እንቅስቃሴ የሚያደርጉ ከዚህም በላይ ለምንድን ነው በተሻለ ሁኔታ እየሰሩ አይደለም? ምናልባት ምንድን ነው መሰረታዊ ችግሩ ማለት ነው? እንደ አዋጭ ሴክተር ከታየ ለምን አልተበራከተም? እንግዲህ አሜሪካ ብናይ ትልቁ ኢኮኖሚያን የሚያንቀሳቅሰው ሞርጌጅ ነው። እኛ ሀገር ካለን የህዝብ ብዛት አንጻር ትልቅ
ኢኮኖሚውን ሊደግፍ የሚችል ሴክተር ነው። ነገር ግን ቅድም እንዳልኩ ስነ ምህዳሩ ጭራሽ የለም። በሌለበት ሁኔታ በቀላሉ ወደ ስራ ገብተው ሊሰሩ የሚያስችላቸው ሁኔታዎች ስለሌሉ ሪስኩን ወስደው መግባት አይፈልጉም። እነዚህ ተግዳሮቶች ቅድም ያነሳናቸው ከተፈቱ ግን ቢያንስ ኢትዮጵያ ከ10 ያላነሰ ሞርጌጅ ባንኮች ያስፈልጓታል። ምናልባት ይህን እጥረት ለመቀነስ ለማስታገስ 10-15 አካባቢ የሆኑ የሞርጌጅ ባንክ እዚህ ላይ ብቻ ስፔሻላይዝ አድርገው የሚሰሩ ያስፈልጋሉ ማለት ነው። ያስፈልጋል። አዎ ቢያንስ ያስፈልጋል። በጣም ጥሩ። እስኪ እያጠቃለልን ነው እንግዲህ ምናልባት ስለ መፍትሄ ሀሳቦች፣ ስለ ምክር ሀሳቦች እናንሳ። በቀጣይ ይህን ችግር ለመፍታት የሰው ልጅ መሰረታዊ ፍላጎት ነው ቤት። መሰረታዊ ፍላጎት ከሆነ ግን ምናልባት በጣም በወረደም ባይሆን በተመጣጣኝ ዋጋ ሰዎች በቀላሉ ማግኘት የሚችሉበት አሰራር መፈጠር አለበት፣ መሰረታዊ ፍላጎት ስለሆነ። ስለዚህ ምን መስራት አለበት ይላሉ? በቀጣይ ችግሩን ለመፍታት መንግስት ምን መስራት አለበት? አልሚዎች ምን መስራት አለባቸው? የመጀመሪያው እንግዲህ የሁሉም ነገር ገዢ ህግ ነው። ህጎች ሁሉንም አሸናፊ አድርጎ ሊያስቀጥል በሚችል መልክ መቀረጽ አለባቸው። አንዱ ከመሬት አቅርቦት አንጻር ያነሳ ነው ቅድም ግልጽ የሆነ አሰራር ኖሮት ዝቅተኛና መካከለኛ ገቢ ያላቸው ዜጎች የሚያገኙበት ቀልጣፋ አሰራር መዘርጋት አለበት። እነሱን ታሳቢ ያደረጉ መኖር አለበት። ሁለተኛው የግንባታ ግብዓትን በተመለከተ አፎርደብል በሆነ መልክ ሊያገኙ የሚችሉበት ከፋብሪካዎች በቀጥታ የሚያገኙበት የግድ እኮ ብሎኬት ላንጠቀም እንችላለን። ቴክኖሎጂዎችን አፎርደብል የሆኑ ቴክኖሎጂዎችን በመጠቀም የግንባታ ግብዓት በከፍተኛ ሁኔታ ሊቀንስ የሚችልበት ኢንሴንቲቭ ደግሞ ለነዚህ የሚሰጥበት ሁኔታ መመቻቸት። አፎርደቢሊቲ ጋር በተገናኘ እንደው አንድ ጥናትም እያዩ ነበር። እስከ 80% የሚሆኑ የኢትዮጵያ የቤት ግንባታዎች ለታላላቅ ወይ ደግሞ አቅም ላላቸውና ለሃይ ክላስ የሆኑ ሰዎች ታሳቢ ተደርገው ለገበያ የሚቀርቡ ናቸው። ይህ ማለት ቀላል አይደለም። አብዛኛውን ብዙሃኑን ከገበያ ከጨዋታ ውጭ የሚያደርጉ ይመስለኛል እና በተመጣጣኝ ዋጋ በአጭር ጊዜ በተለያየ አማራጭ መቅረብ የሚችልበት እንትን በጣም ያስፈልጋልና እንቀጥል እስኪ። እንደውም በጣም ቁልፍ ነገር ነው ያነሳው። ለምን ውድ ሆነ? እንደው በዋናነት 3 ነገሮችን ማንሳት ይቻላል። አንደኛ አልሚዎቹ መሬቱን የሚያገኙት በሊዝ ተወዳድረው፣ ስለዚህ በከፍተኛ ዋጋ ነው የሚገዙት። ሁለተኛው ደግሞ እስከ 80% የሚሆነው የግንባታ ግብዓት ከውጭ ሀገር የሚመጣ ነው። የውጭ ምንዛሪ አግኝተው ነው። እሱ የባንክ ብድር አለው፣ ባንክ የሚከፍሉት ቻርጆች አሏቸው። ሶስተኛው ደግሞ የግንባታው ጊዜ በጣም ረጅም ጊዜ ነው የሚፈጅባቸው። ጊዜ በሄደ ቁጥር ደግሞ ኮስቶች ይጨምራሉ። እነዚህ ናቸው እንትን ያሏቸው። በተጨማሪም ደግሞ የትርፍ ዕዳጋቸውም የተጋነነ ነው እና የነዚህ ድምር ውጤቶች ቤትን ከፍተኛ ገቢ ያለው ካልሆነ በስተቀር ሊታሰብ አይችልም ለዝቅተኛውና ለመካከለኛው ገቢ። በቅርቡ የጸደቀው የሪል ስቴት አዋጅ አለ። በብዙ መልኩ አነጋጋሪ ነበር። በእርግጥ ምናልባት የቤት ኢንዱስትሪውን ምን ያክል ሊያግዘው ይችላል ማለት እንችላለን? ቀደም ካነሷቸው አኳያ እንደ አንድ መፍትሄ ሊነሳ ስለሚችል ከዛ ጋር ያይዞስ የተወሰነ ሀሳባችሁ። በቅርቡ የሪል ስቴት አዋጅ ጸድቋል። የኛም እንደ ሞርጌጅ ባንክ አንዱ እንዲወጣልን እንፈልግ የነበረው ይሄው አዋጅ ነው። አዋጁ መውጣቱ አንድ እርምጃ ነው። ነገር ግን ብቻውን መፍትሄ አይሆንም። መመሪያዎቹ ሲወጡ ያለው ችግር ውሎች የሚዋሉት በአብዛኛው አልሚው አሸናፊ፣ ቤት ገዢው ተሸናፊ ሆነው የሚዋሉበት ሁኔታ ነው። ዊን ዊን የሆነ ገንዘብ ያዋጡት ቤት ገዢዎች የከፈሉት ገንዘብ ለታለመለት ዓላማ መዋሉን ኢንድ ቱ ኢንድ መቆጣጠር የሚያስችል ስርዓት መዘርጋት አለበት። ቅድም እንደገለጹት ስፔሻላይዝ ያደረጉ የባንክ ሴክተሮች ሊመጡ ይችላሉ። ምናልባት የኮንስትራክሽን ባንክ፣ የግብርና ባንክ፣ የሞርጌጅ ባንክ፣ ሌሎችንም ልናነሳ እንችላለን። በእርግጥ በተደጋጋሚ በባለሙያዎች እንደ ምክረ ሀሳብ ሲነሳ የነበረ ጉዳይ ነው። ሞርጌጅ ባንክ ራሱን ችሎ ስፔሻላይዝ አድርጎ እዚህ ላይ ብቻ አድርጎ የሚሰራ ኩባንያዎች መፈጠራቸውና ሴክተሩን የሚያግዝ አሰራር እየተዘጋጀ መሆኑ
እንደው ምን ያክል ያቃልለዋል ማለት ይችላል? ያቃልለዋል። ቅድም እንዳልኩት የስፔሻላይዝድ ባንክ አዋጁ ጸድቋል። አንዱ ስፔሻላይዝድ ባንክ ሞርጌጅ ባንክ ነው። ሞርጌጅ ባንክ አዋጅ መጽደቁ እንዲቋቋም መፍቀዱ ብቻ ግን መፍትሄ አይደለም። ሞርጌጅ ባንኮች የሚፈልጉት ረጅም ጊዜ ሊቀመጥ የሚችል ፈንድ ነው፣ ከሀገር ውስጥም ከውጭም፣ ለዛውም በትንሽ ወለድ። እሱን ይዘው ደግሞ በትንሽ ወለድ ወደ ተጠቃሚው ማስተላለፍ አለባቸው። ካፒታል ማርኬቱ ላይ ደግሞ የሰከንደሪ ማርኬት ኖሮ ሴኩሪቲያቸውን ወደ ሰከንደሪ ማርኬት አስተላልፈው እንደገና እሱን ገንዘብ ሪቮልቭ እያደረጉ ለተበዳሪው ማቅረብ መቻል አለባቸው። ከልብ እናመሰግናለን። ተመልካቾቻችን በዛሬ ኢትዮ ቢዝነስ ፕሮግራማችን ከዜና ባሻገር ሰፊ ትንታኔ እንዲሰጥበት የወደድነው ጉዳይ በኢትዮጵያ የቤት ብድር አቅርቦት ማለትም የሞርጌጅ ባንክ ሴክተሩን በተመለከተ ነበረ። በኢትዮጵያ ይህ ኢንዱስትሪ ምን ይመስላል? ያሉበት ችግሮች ምንድን ናቸው? በቀጣይ ሊሰሩ ስለሚገቡ ጉዳዮች ትኩረት ያደረገ ቆይታ አደረግን። እዚህ እንግዳ ጋብዘን ቆይታ አድርገናል። እንግዳችን አቶ እስክንድር ድበኩል ናቸው። የጎህ ቤቶች ባንክ የስራ ኃላፊና እንዲሁም ደግሞ በዚህ ሴክተር ላይ የረጅም ጊዜ ልምድ ያላቸው ነው። ለነበረው ጊዜ ከልብ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ተመልካቾቻችን፣ የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። ከኢትዮ ቢዝነስ መረጃዎች ጋር ቃል ኪዳን ታደሰና እኔ ሚካኤል አዲስ አብረናችሁ ነበር። ሰላም ቆዩ።